የሶማሌ ክልል ጠቅላይ ፍርድ ቤት የክልሉ ፍርድ ቤቶችና ዳኞች የስራ አፈጻጸም የግምገማ መድረክ ለ3 ተከታታይ ቀናት በጅግጅጋ ከተማ የክልሉ የፐብሊክ ሰርቪስና የስራ አመራር ኮሌጅ የስብሰባ አዳራሽ አካሂደዋል። ለ3 ቀናት በጅግጅጋ ከተማ ሲካሄድ የቆየው የክልሉ ፍርድ ቤቶችና ዳኞች የስራ አፈጻጸም የግምገማ መድረክ በዛሬው ዕለት ተጠናቋል። በግምገማ መድረኩ በክልሉ በየደረጃው የሚገኙ የተለያዩ የፍርድ ቤት አስተዳዳሪዎችና ዳኞች የተሳተፉ ሲሆን ግምገማው የፍርድ ቤቶችን አገልግሎት ማሻሻል፣ የተቋማቱን የስራ አፈጻጸምና የሙያተኞችን ስነ ምግባር በማጎልበት የክልሉ ፍርድ ቤቶች የአገልግሎት አሰጣጥን ማጠናከር ላይ ትኩረቱን ያደረገ ነው። የሶማሌ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አብዲከሪን አህመድ አደንና የክልሉ ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ አብዲከሪን አህመድ ማህሙድ በግምገማ መድረኩ መዝጊያ ስነ ስርዓት ላይ ባደረጉት ንግግር የክልሉ ፍርድ ቤት ፕሬዝዳንቶችና ዳኞች በግልጸኝነትና በሀገር ወዳድ ስሜት ስራቸውን በብቃት እንዲወጡ አሳስበዋል። የፍርድ ቤቶችንና የዳኞችን የስራ አፈጻጸም ደረጃና የሚታዩ ተግዳሮቶችን በማሻሻል የክልሉ ፍርድ ቤቶችን የአገልግሎት አሰጣጥን ማጠናከር እንደሚገባቸው አስገንዝበዋል። አመራሮቹ የክልሉ ፍርድ ቤት ባለሙያዎች የዳኝነት ነጻነትን፣ ህጉን መሰረት ያደረጉ ስራዎችን በመስራት የክልሉ ህብረተሰብ በዳኝነት ስርዓቱ ላይ ያለውን አመኔታ በማሳደግ በኩል የሚጠበቅባቸውን ኃላፊነት መወጣት እንዳለባቸውም አሳስበዋል።